ምድራችን በርካታ የተገለሉ አስደናቂ ደሴቶችን በጉያዋ ይዛለች። ነገር ግን በሰፊው የደቡብ አትላንቲክ ውቅያኖስ እምብርት ላይ ከማንኛውም የየብስ ክፍል በሺዎች የሚቆጠሩ ኪሎሜትሮችን ርቃ ማዕበልና ንፋስ እየተጋፈጠች የምትኖር ብዙዎች የዓለም መጨረሻ ብለው የሚጠሯት አንዲት ታሪካዊ ደሴት አለች። ሴንት ሄሌና። ይህች ደሴት ለአውሮፓ ነገሥታት ታላቅ የፍርሃት ምንጭ፣ ለታላቁ ናፖሊዮን ቦናፓርት የመጨረሻው የሕይወት እስር ቤትና ዛሬም ቢሆን በዓለም ላይ ካሉ እጅግ ምስጢራዊና ለመድረስ አስቸጋሪ ከሆኑ ማህበረሰቦች አንዷ ናት። እስኪ አስቡት፣ በዙሪያው ካለው ውሃ በስተቀር ምንም የሌለበት፣ የቅርብ ጎረቤቶ በሺዎች የሚቆጠሩ ኪሎሜትሮችን የሚርቅበት እና ለ500 ዓመታት ያህል ከዓለም ጋር መገናኛው አንድ ብቸኛ መርከብ ብቻ የሆነበት ሕይወት ምን ሊመስል እንደሚችል። በዚህ ዘመናዊና በቴክኖሎጂ በረቀቀ ዓለም ውስጥ የሴንት ሄሌና ሕዝቦች እንዴት ይኖራሉ? ከዚህ ከእስር ቤት ከተማ እንዴትስ ወጥተው ዓለምን ይቀላቀላሉ? ዛሬ በጉዞ አርካይቭ ቻናላችን ወደዚህች የዓለም የመጨረሻ ጠርዝ እንወስዳችኋለን። ከናፖሊዮን መንፈስ ጀርባ ያለውን እውነተኛ የሴንት ሄሌና ሕይወት፣ የሰዎችን የዕለት ተዕለት ፈተና፣ በዓለማችን ላይ እጅግ አደገኛ ተብሎ ስለሚጠራው አውሮፕላን ማረፊያቸውና ይህች ደሴት በውቅያኖስ መካከል እንዴት ለዘመናት መኖር እንደቻለች የምናይበት ልዩ ጉዞ ይሆናል። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም ይህ ስፍራ ለምን የዓለም መጨረሻ እንደተባለ ትረዳላችሁ። ጉዞአችንን ከመጀመራችን በፊት ግን ለመሰል የምድራችን ድንቅ ስፍራዎች ይህንን ዶክመንተሪ ቻናላችንን ሰብስክራይብ ያድርጉ። ቪዲዮ በቶሎ እንዲደርሶ የደወል ምልክቷን መጫኖን አይዘንጉ። የሴንት ሄሌናን ደሴት በትክክል ለመረዳት በመጀመሪያ ካርታውን መመልከት ይኖርብናል። ይህች ደሴት የምትገኘው በደቡብ አትላንቲክ ውቅያኖስ ላይ ነው። በአቅራቢያዋ የሚገኘው ትልቁ የየብስ ክፍል የምዕራብ አፍሪካዋ አንጎላ የባህር ዳርቻ ሲሆን ርቀቱም ወደ 1950 ኪሎ ሜትር ገደማ ነው። ወደ ምዕራብ ብንመለከት ደግሞ የደቡብ አሜሪካዋ ብራዚል 2900 ኪሎ ሜትር ርቀት ላይ ትገኛለች። ይህም ሴንት ሄሌናን ዓለማችን ላይ ካሉ እጅግ ገለልተኛ ቦታዎች አንዷ ያደርጋታል። ደሴቷ የተፈጠረችው ከሚሊዮን ዓመታት በፊት በውቅያኖስ ውስጥ በፈነዳ የእሳተ ገሞራ ክምችት ነው። ጠቅላላ የቆዳ ስፋቷ 121 ካሬ ኪሎ ሜትር ሲሆን ይህም ማለት በአንድ ትልቅ ከተማ ውስጥ ያለ ሰፈር ማለት ነው። የሴንት ሄሌና ተፈጥሮ እጅግ የሚጋጭ ነው። ከባህር ላይ ሆነው ሲመለከቷት ጥቁርና አስፈሪ አለቶች የበረቱባት፣ ማንም ሊጠጋት የማይፈቅድ የጦር ምሽግ ትመስላለች። ለዚህም ነው እንግሊዞች ታላቁን የፈረንሳይ መሪ ናፖሊዮንን እዚህ ለማሰር የመረጡት። ምክንያቱም ከዚህ ደሴት ማምለጥ ቀርቶ ማሰብ እንኳን የማይታሰብ ነው። ነገር ግን ይህንን አስፈሪ የድንጋይ አጥር አልፈው ወደ ደሴቷ መሃል ሲገቡ ተፈጥሮ ሙሉ በሙሉ መልኳን ትቀይራለች። ለምለም ሸለቆዎች፣ ጥቅጥቅ ያሉ አረንጓዴ ደኖችና በደመና የተሸፈኑ ረጃጅም ተራራዎች ያጋጥሞታል። ከፍተኛው ቦታ የዲያና ፒክ ሲሆን ከባህር ጠለል በላይ 820 ሜትር ከፍታ አለው። ደሴቷ የራሷ የሆነ ሌላ ዓለም ክፍል የማይገኝ ልዩ የአየር ንብረትና የእጽዋት ዝርያ ባለቤት ናት። ይህች በውቅያኖስ መሃል የተደበቀች ደሴት ለመጀመሪያ ጊዜ በሰው ልጅ የተገኘችው እንደ ኤሮፓውያን አቆጣጠር በ1502 በፖርቹጋላዊ የባህር ተጓዥ ጆዋ ዳ ኖቫ ነበር። ደሴቷ በተገኘችበት ዕለት ቅድስት ሄሌና የልደት በዓል ስለነበር ስሟን ሴንት ሄሌና አሏት። ፖርቹጋላውያን ደሴቷን ለረጅም ጊዜ በሚስጥር ይዘዋት ቆይተዋል። ምክንያቱም ከአውሮፓ ወደ ኤስያ ለሚጓዙ መርከበኞች ንጹህ ውሃና ምግብ የሚያገኙባት እጅግ ወሳኝ ማረፊያ ነበረች።
በኋላ ግን የብሪታንያው ኢስት ኢንዲያ ካምፓኒ ደሴቷን በመቆጣጠር በ1659 ሰፈረባት። ከዚህ ጊዜ ጀምሮ ደሴቷ በብሪታንያ ቁጥጥር ስር ቆየች። ነገር ግን የሴንት ሄሌና ስም በዓለም ታሪክ መዝገብ ላይ በደመቀ ቀለም የተጻፈው በ1815 ነው። የፈረንሳዩ ንጉሠ ነገሥት ናፖሊዮን ቦናፓርት በወተርሉ ጦርነት ከተሸነፈ በኋላ የብሪታንያ መንግሥት እንደገና አምልጦ አውሮፓን እንዳያምስ ፍጹም አስተማማኝ ቦታ ፈለገ። ያ ቦታ ደግሞ ሴንት ሄሌና እንዲሆን ወሰነ። ናፖሊዮን በደሴቷ ላይ በሚገኘውና የአየር ንብረቱ እጅግ እርጥብና ነፋሻማ በሆነው ሎንግውድ ሃውስ ውስጥ ለ6 ዓመታት በእስር ኖረ። በ1821 እዚያው ደሴት ላይ ሕይወቱ ሊያልፍ ችሏል። ዛሬም ቢሆን የናፖሊዮን መቃብርና የኖረበት ቤት የደሴቷ ዋነኛ የታሪክ መስህቦች ናቸው። ነገር ግን ለደሴቱ ሕዝቦች ናፖሊዮን የታሪካቸው አንድ አካል ብቻ ነው። የእነሱ ሕይወት ከዚያ በላይ ጥልቅ ነው። የሴንት ሄሌና ነዋሪዎች ራሳቸውን ቅዱሳን ወይም ሴንትስ ብለው ይጠራሉ። በአሁኑ ጊዜ በደሴቷ ላይ የሚኖረው የሕዝብ ቁጥር እጅግ አነስተኛ ነው፣ ወደ 4500 ገደማ ብቻ። ይህ ቁጥር በአንድ ትልቅ ስታዲየም ውስጥ የሚገኘውን ሕዝብ 1/4 እንኳን አይሞላም። ነገር ግን የዚህ ሕዝብ አመጣጥ እጅጉን አስደናቂ ነው። ነዋሪዎቹ የብሪታንያ ሰፋሪዎች፣ ከፈረንሳይና ከሌሎች አውሮፓ ሀገራት የመጡ ሰዎች፣ ከምዕራብና ምስራቅ አፍሪካ በባርነት የተወሰዱ እንዲሁም ከእስያ በተለይ ከቻይናና ህንድ የመጡ ሰራተኞች ድብልቅ ናቸው። ይህ የዘር ውህደት አዲስና ልዩ የሆነ ማህበረሰብ ፈጥሯል። ሁሉም ሰው እርስ በርስ ይተዋወቃል። በትላልቅ ከተሞች የምናየው አይነት ወንጀል እዚህ የለም። ሰዎቹ እጅግ ደግ፣ እንግዳ ተቀባይና ሰላማዊ ናቸው። የሚናገሩት ቋንቋ እንግሊዘኛ ቢሆንም የራሳቸው የሆነ ልዩ ዘዬ አላቸው። ፈጣንና አንዳንድ የድሮ የባህር ተጓዦችን ቃላት ያካተተ በመሆኑ ለአዲስ እንግዳ በቀላሉ ለመረዳት አስቸጋሪ ሊሆን ይችላል። በደሴቷ ላይ ያለው ማህበራዊ ህይወት በጣም የተቀራረበ ነው። አንድ ሰው መንገድ ላይ ሲወጣ ለሚያገኘው ሰው ሁሉ ሰላምታ ይሰጣል። መኪና የሚያሽከረክሩ ሰዎች ሁሉም እርስ በርስ እጅ ይነሳሳሉ። ይህ የሆነበት ምክንያት ሁሉም ሰው የአንድ ትልቅ ቤተሰብ አባል ስለሆነ ነው። ለብዙ 100 ዓመታት ወደ ሴንት ሄሌና ለመግባትም ሆነ ለመውጣት ብቸኛው መንገድ የባህር ጉዞ ብቻ ሆኖ ቆይቷል። እስከ 2017 ዓ.ም ድረስ የደሴቷ ብቸኛው የህይወት መስመር RMS ሴንት ሄሌና የተባለችው ታዋቂ የሮያል ሜይል መርከብ ነበረች። ይህች መርከብ ለደሴቲቱ ነዋሪዎች እንዲሁ መጓጓዣ ብቻ አልነበረችም፣ የነፍስ አባትና እናታቸውም ጭምር እንጂ። ከደቡብ አፍሪካ ኬፕ ታውን ተነስታ ሴንት ሄሌና ለመድረስ ሙሉ 5 ቀናትን በውቅያኖስ ላይ ትጓዝ ነበር። ደሴቱ የሚያስፈልጋትን ምግብ፣ መድኃኒት፣ ደብዳቤ፣ መኪናና ሌላው ቀርቶ የግንባታ ቁሳቁስ ሁሉ የምታመጣው ይህች መርከብ ነበረች። ነዋሪዎቹ መርከቧ የምትመጣበትን ቀን በጉጉት ይጠብቃሉ። አንድ ሰው ለሕክምና ወይም ለትምህርት ወደ ውጭ መሄድ ካለበት በመርከቧ ተሳፍሮ ለወራት ወይም ለዓመታት ይለያል። መርከቧ ስትነሳ መላው የደሴቱ ሕዝብ ወደ ወደቡ ወርዶ በእንባና በዘፈን ይሰናበታታል። ነገር ግን በ2016 የደሴቷ ታሪክ ተቀየረ። የብሪታንያ መንግሥት ከ285 ሚሊዮን ፓውንድ በላይ በማውጣት በደሴቷ ላይ ለመጀመሪያ ጊዜ የአውሮፕላን ማረፊያ ገነባ። ነገር ግን ይህ ፕሮጀክት ቀላል አልነበረም። አውሮፕላን ማረፊያው የተገነባው ፕሮስፐሪየስ ባይ ፕሌን በተባለ ገደላማ ቦታ ላይ ሲሆን በአካባቢው ባለው ከፍተኛ ተለዋዋጭ የንፋስ ፍጥነት ምክንያት አውሮፕላኖች ለማረፍ እጅግ ይቸገራሉ። በዚህም ምክንያት ዓለም አቀፍ ሚዲያዎች በዓለማችን ላይ ከንቱና እጅግ የማይጠቅመው የአውሮፕላን ማረፊያ ብለው ይጠሩታል። ምክንያቱም ትላልቅ አውሮፕላኖች ሊያርፉበት አልቻሉም። ሆኖም ግን ከተከታታይ ሙከራዎች በኋላ በአሁን ጊዜ ልዩ ስልጠና ያላቸው ፓይለቶች
የሚያበሯቸው ትናንሽ አውሮፕላኖች በሳምንት አንድ ጊዜ ከደቡብ አፍሪካ ጆሃንስበርግ ተነስተው ማረፍ ጀምረዋል። አሁን የ5 ቀኑ የባህር ጉዞ ወደ 6 ሰዓት የአየር ጉዞ ተቀይሯል። አርኤምኤስ ሴንት ሄሌና መርከብም አገልግሎቷን አቁማ በክብር ተሸኝታለች። ይህ ለአንዳንድ ሄሌናውያን ታላቅ እፎይታ ቢሆንም ሌሎች ግን የድሮውን ሰላማዊ የመርከብ ሕይወት ይናፍቃሉ። በሴንት ሄሌና ላይ መኖር ምን ይመስላል? በደሴቷ ላይ ሕይወት ዝግ ያለ፣ የተረጋጋና ከዘመናዊው ዓለም ውክቢያ የራቀ ነው። እዚህ የፍጥነት ገደቡ በሰዓት 48 ኪሎ ሜትር ብቻ ነው። ማንም አይቸኩልም። ነገር ግን ሕይወት የራሷ ፈተናዎች አሏት። የደሴቷ ኢኮኖሚ በአብዛኛው የተደገፈው ከብሪታንያ መንግሥት በሚመጣ እርዳታ ነው። ነዋሪዎቹ የሚተዳደሩት በመንግሥት ሥራ፣ በአሳ ማጥመድና በጥቂቱ በግብርና ነው። አንድ አስገራሚ እውነታ እንንገሮ። በሴንት ሄሌና ዓለም ላይ ካሉ እጅግ ውድና ምርጥ የቡና አይነቶች አንዱ ይመረታል። የሴንት ሄሌና ቡና ከመነሻው አረበኛ የሆነና ፍጹም ኦርጋኒክ በሆነ መንገድ የሚበቅል በመሆኑ በዓለም ገበያ 1 ኪሎ እስከ $200 ሊሸጥ ይችላል። ናፖሊዮንም ሳይቀር ከመሞቱ በፊት ከዚህ ደሴት የሚወጣው ብቸኛው ጥሩ ነገር ቡናዋ ነው ማለቱ ይነገራል። ነገር ግን በደሴቷ ላይ የኑሮ ውድነቱ ከፍተኛ ነው። አብዛኛው ምግብና የፍጆታ ዕቃ ከውጭ ስለሚመጣ ዋጋውም በዛ ልክ የተጋነነ ነው። ከዚህም በላይ በደሴቷ ላይ ምንም አይነት የቪዛ ወይም የማስተር ካርድ እንዲሁም ኤቲኤም ማሽኖች የሉም። ሁሉም ነገር በጥሬ ገንዘብ በሴንት ሄሌና ፓውንድ ወይም በአካባቢው የባንክ ቼክ ነው የሚከናወነው። ኢንተርኔትም ቢሆን እስከ ቅርብ ጊዜ ድረስ በዓለም ላይ ካሉ እጅግ በጣም ቀርፋፋና ውድ ከሚባሉት አንዱ ነበር። በቅርቡ በባህር ውስጥ በሚያልፍ የፋይበር ኦፕቲክ ኬብል አማካኝነት መሻሻል ቢያሳይም አሁንም እንደ ትላልቅ አገራት ቀላልና ርካሽ አይደለም። ወጣቶቹ በደሴቷ ላይ የሥራ ዕድል ስለሚጠብባቸው አብዛኛዎቹ የ18 ዓመት ዕድሜ ሲሞላቸው ወደ ብሪታንያ ወይም ወደ ፎክላንድ ደሴቶች ለሥራ ይሰደዳሉ። ይህ ደግሞ ደሴቷን ከዕለት ወደ ዕለት የአረጋውያን መኖሪያ እያደረጋት ይገኛል። ሴንት ሄሌና የሰው ልጅ የመቋቋምና የመላመድ ብቃት ሕያው ምስክር ነች። በውቅያኖስ መሃል ተገልላ ከባድ ተፈጥሮንና ታሪካዊ ፈተናዎችን ተቋቁማ ለዘመናት የኖረች ድንቅ ምድር። ሰዎቿ ምንም እንኳን ከዓለም ቢርቁም በልባቸው ውስጥ ያለው ደግነትና አንድነት ግን ዛሬም ዓለምን ሊያስተምር የሚችል ነው። ቴክኖሎጂና አዲሱ አውሮፕላን ማረፊያ ደሴቷን ወደ ቀሪው ዓለም እያቀረቧት ቢሆንም የሴንት ሄሌና እውነተኛ ውበት ግን ያው የድሮው ያልተበረዘውና ሰላማዊው ማንነቷ ነው። ስለዚህች ምስጢራዊ ደሴት ምን ታስባላችሁ? እናንተስ እንዲህ ባለው ገለልተኛ ቦታ ለ1 ዓመት የመኖር ድፍረቱ አላችሁ? ሐሳባችሁን በኮሜንት አጋሩን። ቪዲዮን ከወደዳችሁት ላይክ ማድረግና ለሌሎች ሼር ማድረጉን አይርሱ። እንዲህ ያሉ አስደናቂ የታሪክና የጂኦግራፊ ጉዞ እንዲደርሶ ቻናላችንን ጉዞ አርካይቭ ሰብስክራይብ ያድርጉ። በሚቀጥለው ቪዲዮ በሌላ አስደናቂ ታሪክ እስክንገናኝ ሰላም ያቆየን።